Breaking news out of the White House now with a new cabinet resignation. The Secretary of Labor, according to multiple sources, and I believe now confirmed by the Trump administration, stepping down. በዋሽንግተን ዲሲ የኃይል ኮሪደሮች ውስጥ የሚነገር አንድ ግድሮ አባባል አለ። በፖለቲካ ውስጥ ትልቁ ጠላትህ ከፊት ያለው ተቀናቃኝ ሳይሆን ከጀርባ የቆሙ ወዳጆች ናቸው። በዚህ ትንታኔያችንም የዚህን አባባል መራራ ሁኔታ የሚያሳይ ጥንቅር አዘጋጅተናል። ታሪኩ የሚያጠነጥነው ስለ አንድ አስተዳደር፣ ስለ አንድ ንቅናቄ አሜሪካንን ዳግም ታላቅ የማድረግ ስለሚለው ታላቅ ንቅናቄ ነው። ነገር ግን ይህ ንቅናቄ አሁን እየተፈተነ ያለው በውጭ ጠላቶች ሳይሆን ከውስጥ በሚነድ እሳት በሚገለጡ ሚስጥሮችና በሚፈርሱ ታማኝነቶች ሆኗል። የዋይት ሃውስ ግንቦች እየተሰነጠቁ ነው። ለዓመታት በታማኝነትና በጽናት የቆሙ ይመስሉ የነበሩት ምሰሶች አንድ ባንድ እየተነቃነቁና እየፈራረሱ ነው። የፕሬዚዳንት ዶናልድ ትራምፕ ሁለተኛ ስልጣን ዘመንም በውጭ ግንኙነት ቀውሶችና በዲፕሎማሲ ፍልሚያዎች ሲናጥ ቢቆይም አሁን ግን እውነተኛውና ከባዱ ጦርነት የተከፈተው ከውስጥ በራሱ አስተዳደር ልብ ውስጥ ነው። የዚህ ውስጥ የመፍረስ የቅርብ ጊዜ ሰለባ የትራምፕ የሰራተኞች ጉዳይ ሚኒስትር ሎሪ ቻቬዝ ድሬመር ናቸው። ሰኞ ዕለትም አስተዳደሩ ሚኒስትሯ ከኃላፊነታቸው መልቀቃቸውን በይፋ አስታውቋል። የትራምፕ ቃል አቀባይ ስቲቨን ቼንግ በማኅበራዊ ሚዲያ ገጻቸው ላይ የተለመደውን የፖለቲካ ሙገሳ አዥጎድጉዷል። የሰራተኛ ጉዳይ ሚኒስትሯ ሎሪ ቻቬዝ ድሬመር በግሉ ዘርፍ ሥራ ለመጀመር አስተዳደሩን እየለቀቁ ነው አሉ። የአሜሪካንን ሰራተኞች መጠበቅ፣ ፍትሐዊ የሰራተኛ አሰራሮችን በመተግበር እንዲሁም አሜሪካውያን ሕይወታቸውን ለማሻሻል ተጨማሪ ክህሎቶችን እንዲያገኙ መርዳት ድንቅ ሥራ ሰርተዋል ሲሉ አሞካሿቸው። ሚኒስትሯን በበኩላቸው በኤክስ ገጻቸው ላይ በዚህ ታሪካዊ አስተዳደር ውስጥ ማገልገልና በሕይወቴ ዘመን ለታላቁ ፕሬዚዳንት መስራት ትልቅ ክብር ነው ሲሉ ተሰናበቱ። ነገር ግን ከዚህ በስኳር ከተለወሰው የስንብት መግለጫ ጀርባ እጅግ አስቀያሚና መራራውን ተደብቆ ተገኝቷል። የቻቬዝ ድሬመር ስልጣን መልቀቅ በፈቃደኝነት የተደረገ ሳይሆን ሊቋቋሙት በማይችሉት የክስና የቅሌት ማዕበል ተገፍቶ የተወሰደ እርምጃ ነበር። እንደ ኒውዮርክ ታይምስ ዘገባ ከሆነ ሚኒስቴሯና የቅርብ ረዳቶቿ በዲፓርትመንቱ ዋና ኢንስፔክተር ጽሕፈት ቤት በከባድ የሙያ ብቃት ጉድለት ክሶች ምርመራ የተደረገባቸው ነበር። ክሶቹም የአንድን ከፍተኛ የመንግሥት ባለሥልጣን ቢሮ ሳይሆን የአንድን የሆሊውድ ድራማ የሚመስሉ ነበሩ። ቻቬዝ ድሬመር ከደህንነት አባሎቿ አንዱ ጋር ከጋብቻ ውጭ ግንኙነት እንደነበራቸው ይገልጻል። ከዚያም በቢሮአቸው ውስጥ የተደበቀ የአልኮል ክምችት እንደነበራቸውና በሥራ ሰዓት ይጠጡ እንደነበር ይጠቁማል። ሲያልፍም የመንግሥት ንብረቶችን በተለይም አውሮፕላኖችን ለግል ጉዞ ይጠቀሙ እንደነበር ያወሳል። በዚህ ብቻ አይበቃም። ረዳቶቻቸው ደግሞ የመንግሥት ድጎማዎችን ወደ ፖለቲካዊ ግንኙነት ወዳላቸው ሰዎች እንዲሄዱ ለማድረግ ጥረት እንዳደረጉ መረጃዎች ወጥተዋል። ይህ ግን የቅሌቱ ጫፍ ብቻ ነበር። የዋና ኢንስፔክተሩ ምርመራ ቻቬዝ ድሬመር የቅርብ ረዳቶቻቸውና የቤተሰብ አባሎቻቸው ለወጣት ሰራተኞች በተደጋጋሚ የግል መልእክቶችንና ጥያቄዎችን ልኩ እንደነበር የሚያሳይ መረጃም አግኝቷል። እንደ ኒውዮርክ ታይምስ ዘገባ ከሆነ የሚኒስትሯ ባልና አባት ከወጣት ሴት ሰራተኞች ጋር የጽሑፍ መልእክትን ይለዋወጡ ነበር። ቅሌቱ ወደ ወንጀል ደረጃ የተሸጋገረው ደግሞ በሚኒስትሯ ባለቤት ሾን ድሬመር ላይ በቀረበው አስደንጋጭ ክስ ነበር። ቢያንስ ሁለት ሴት ሰራተኞች የማደንዘዣ ባለሙያ የሆኑት ሾን ድሬመር ጾታዊ ጥቃት እንደፈጸሙባቸው ከሰዋል። ሴቶቹ እንደሚሉት ከሆነ ሾን ድሬመር በዋሽንግተን በሚገኘው የዲፓርትመንቱ ዋና መስሪያ ቤት ውስጥም አግባብ ባልሆነ መንገድ እንደነኳቸው ለባለሥልጣናት ተናግረዋል። የሾን ድሬመር ጠበቃ ክሱን ውድቅ በማድረግም ይህ ሁሉ ባለቤታቸውን ከሥልጣን ለማውረድ የተጠነሰሰ ሴራ አካል ነው ሲሉ ተከራክረዋል። ፖሊስና አቃቤ ሕግም ክስ ከመመስረት ተቆጥበዋል። ነገር ግን ሾን ድሬመር ወደ ዲፓርትመንቱ ዋና መስሪያ ቤት እንዳይገቡ እገዳ ተጥሎባቸዋል። የዋና ኢንስፔክተሩ ምርመራ ወደ ፍጻሜው የተቃረበ ሲሆን በምርመራው ሂደትም ቢያንስ 4 የዲፓርትመንቱ ባለሥልጣናት ከስራቸው እንዲባረሩ ተደርጓል። ይህ ሁሉ ሲሆንም የሉዚያና ሪፐብሊካን ሴናተር ጆን ኬኔዲ ሚኒስትሯ ስልጣናቸውን በመልቀቅ ትልቅ ጥበብ አሳይቷል ብዬ አስባለሁ ሲሉ አስተያየታቸውን ሰጥተዋል። ቻቬዝ ድሬመር ከዚህ በፊት በኦሬገን የኮንግረስ አባል የነበሩ ሲሆን በ2004 ምርጫም በአንድ የሥልጣን ዘመን ብቻ ተሸንፈዋል። በትራምፕ ለዚህ ሹመት ሲታጩም የሠራተኛ ማኅበራት ሳይቀሩ ድጋፋቸውን ሰጥተዋቸው ነበር። ባሳለፍነው ዓመት መጋቢት ወር ላይ ከ12 በላይ የዲሞክራት ሴናተሮች ከሪፐብሊካኖች ጋር በመሆን በ67 ለ32 ድምፅ ሹመታቸውን አጽድቀውላቸው ነበር። ያ ሁሉ ድጋፍና ተስፋ ግን አሁን በቅሌት አመድ ውስጥ ተቀብሯል። ቻቬዝ ድሬመር የሥራ ዘመናቸው በግል ቅሌት ብቻ የተበላሸ አልነበረም። በአመራራቸው ወቅትም አስተዳደሩ በግል ዙሪያ የሕፃናትና የባሪያ ጉልበትን ለመዋጋት ይመደቡ የነበሩ በሚሊዮን የሚቆጠር ዶላር ዓለም አቀፍ ድጎማዎችን ሰርዟል። ይህም ላለፉት 2 አስርተ ዓመታት በዓለም ላይ የሕፃናት ሰራተኞችን ቁጥር በ800 ሚሊዮን የቀነሰውን ሥራ አቁሞታል። በተጨማሪም ዲፓርትመንቱ ጊዜ ያለፈባቸውን አቻላቸውን ከ60 በላይ የሥራ ቦታ ደንቦችን ለመለወጥ ከዚያም ለመሻር ተንቀሳቅሷል።
እነዚህም ለቤቱ ሰራተኞችና ለአካል ጉዳተኞች ዝቅተኛ የደሞዝ መስፈርቶችን፣ በጎጂ ኬሚካሎች ላይ ያሉ ደንቦችንና በማዕድን ማውጫዎች ውስጥ ያሉ የደህንነት ሂደቶችን ማስወገድን ያካትታሉ። ይህ የቻቬዝ ድሬመር ውድቀትም በራሱ ትልቅ ዜና ቢሆንም አስደንጋጭ የሚያደርገው ግን ይህ ክስተት ብቻውን አለመሆኑ ነው። እርሳቸው በዚህ ሁለተኛው የትራምፕ ዘመን ከካቢኔ የለቀቁ ሶስተኛዋ ሴት ባለስልጣን ናቸው። ከእርሳቸው በፊት የአገር ውስጥ ደህንነት ሚኒስትር የነበሩት ክሪስቲ ኖምና የፍትህ ሚኒስትር የነበሩት ፖም ቦንዲ ስልጣናቸውን ለቀዋል። ሁሉም በአንድ ወቅት አሜሪካን ዳግም ታላቅ የማድረግ ንቅናቄ የማይናወጡ ምሰሶች ተደርገው የታዩ የነበሩ ናቸው። አሁን ግን አንድ ባንድ እየወጡ ነው። ስርዓቱም ከውስጥ እየተበላ ነው። ይህ በእንዲህ እንዳለ ሌላኛው የትራምፕ ቁልፍ ሰውና የማይናወጥ ታማኝ ተደርጎ የሚወሰደው የኤፍቢአይ ዳይሬክተር ካሽ ፓቴል ባይለቀቅም በራሱ የቅሌት ማዕበል ውስጥ ገብቷል። ካሽ ፓቴል ከስልጣን እየለቀቀ አይደለም፣ ይልቁንም በከፍተኛ ሁኔታ እየተዋጋ እንጂ። ዘ አትላንቲክ መጽሔት አርብ ዕለት ስለ ካሽ ፓቴል አንድ አስገራሚ ጽሑፍን አሳትሞ ነበር። ጽሑፉ ምንጮችን ጠቅሶ እንደዘገበው ከሆነ ፓቴል የኤፍቢአይ ዳይሬክተር ሆኖ በሚሰራበት ወቅትም ከመጠን ያለፈ አልኮል የመጠጣት ልማድ እንዳለውና በጋድ በሚታይ የስካር ሁኔታ እንዲሁም ምክንያት በሌለው መቅረት ከስራ ገበታው ይጠፋ እንደነበር ይገልጻል። ይህ ክስም የአንድን ተራኪ መንግስት ሰራተኛ ሳይሆን የአገሪቱን ቀዳሚ የህግ አስከባሪ ተቋም የሚመራውን ሰው ይመለከታል። ፓቴል ክሱን ወዲያውኑ ውድቅ በማድረግ መጽሔቱ እንደሚከስ ዝቶ ነበር። በትናንትናው ዕለትም ዛቻውን ወደ ተግባር ለውጦ $250 ሚሊዮን ካሳ የሚጠይቅ የስም ማጥፋት ክስ በአሜሪካ ዲስትሪክት ፍርድ ቤት መስርቷል። ዲሞክራቶችም ይህን አጋጣሚ ለመጠቀም ጊዜ አላጠፉም። የትራምፕ አስተዳደር ከውስጥ እየፈነዳ መሆኑን የሚያሳይ ማስረጃ ነው አሉ። የሴኔቱ አናሳ መሪ ቻክ ሹመር ፓቴል ወዲያውኑ ከስልጣን እንዲለቅ ጠይቋል። አሜሪካውያን ከኤፍቢአይ ዳይሬክተራቸው ጽኑና ያልሰከረ አመራር ይገባቸዋል ሲሉ በኤክስ ገጻቸው ላይ ጽፏል። በቢሮ በሚቆይበት እያንዳንዱ ቀን ለሀገር ደህንነት ስጋት ነው ሲሉ ክሳቸውን አክሏል። እናም ታሪኩ እዚህ ላይ ደርሷል። በአንድ በኩል በቅሌት ተዘፍቀው ከስልጣን የሚለቁ ባለስልጣናት ቻቬዝ ድሬመር፣ ፖም ቦንዲ፣ ክሪስቲኖም፣ በሌላ በኩል ደግሞ በከባድ ክስ ተወጥረው ነገር ግን እስከ መጨረሻው ለመዋጋት የወሰኑ እንደ ካሽ ፓቴል ያሉ ታማኞች። ይህ ሁሉም የሚያሳየው አንድ ነገር ነው። የትራምፕ አስተዳደር ልክ እንዳንድ አሮጌ መርከብ ከውስጥ ውሃ ያስገባ ነው። ጥገናው ከሚቻለው በላይ ቀዳዳዎቹ እየበዙ ነው። ወይንስ ፕሬዚዳንቱ እነዚህን ቀዳዳዎች ደፍነው መርከቧን ወደብ ላይ ማድረስ ይችላሉ? እነዚህ ጥያቄዎች አሁንም እንደቀጠሉ ናቸው። አንድ ነገር ግን እርግጥ ነው። የአሜሪካንን ዳግም ታላቅ የማድረግ ንቅናቄ ታላቅነቱ እየተፈተነ ያለው በውጭ ኃይሎች ሳይሆን በገዛ ሰዎቹ ድክመትና ቅሌት ነው። የዋይት ሃውስ ድራማ ግን አልጠናቀቅም። ቀጣዩ ምዕራፍም ምናልባት ከዚህ የከፋ ሊሆን ይችላል። የዋይት ሃውስ ግንቦች መሰንጠቅ ሲጀምሩ፣ የታመኑ ሰዎች ሲከዱ፣ አሊያም በቅሌት ሲወድቁ የሁሉም አይን ወደ አንድ ሰው ያቀናል፣ ወደ መርከቡ ካፒቴን፣ ወደ ፕሬዚዳንት ዶናልድ ትራምፕ። ይህ ከውስጥ የሚነድ እሳትም፣ ይህ የመፍረስ ድባብ በአንድ ሰው የአመራር ዘይቤ ላይ ብቻ ሳይሆን በመላው የአሜሪካና የዓለም ቀጣይ ዕጣ ፈንታ ላይ ምን አይነት ተጽዕኖ ያሳድራል? በቀጣይስ ምን እንጠብቅ? ይህ ውስጣዊ ቀውስም የትራምፕን አስተዳደር በሶስት ዋና ዋና መንገዶች ክፉኛ ይጎዳዋል። ውሳኔ አሰጣጣቸውንም በጥልቅ ይመርዛል። የመጀመሪያውና ግልጽ የሆነ ተጽዕኖ የመተማመን መሸርሸር ነው። አንድ መሪ በተለይም እንደ ዶናልድ ትራምፕ ያለ በታማኝነት ላይ የተመሰረተ የአመራር ዘይቤን የሚከተል መሪ የቅርብ ሰዎቹ ሲወድቁ እምነት የሚጥልበት ሰው ያጣል። እያንዳንዱ ሹመት፣ እያንዳንዱ ውሳኔ በጥልቅ ጥርጣሬ የተሞላ ይሆናል። ይህ ሰው እስከ መጨረሻው ከኔ ጋር ይቆማል ወይ? ይህች ሰውስ የራሱ የሆነ የተደበቀ አጀንዳ አላት ወይ? የሚሉ ጥያቄዎችም የኦቫል ቢሮን አየር ይሞሉታል። ይህ የመተማመን እጦትም ወደ ውሳኔ ሽባነት ሊያመራ ይችላል። ፕሬዚዳንቱ አዳዲስ ሰዎችን ለመሾም አሊያም ከባድ ውሳኔዎችን ለመወሰን ያመነታሉ። ምክንያቱም የተሳሳተ ሰው መምረጥ ሌላ የቅሌት ማዕበል ሊቀሰቀስ አሊያም ሌላ የክህደት ታሪክ ሊፈጥር ይችላል። በዚህ ምክንያት አስተዳደሩ ወሳኝ በሆኑ የአገር ውስጥና የውጭ ፖሊሲ ጉዳዮች ላይ ፈጣንና ወሳኝ እርምጃዎችን ከመውሰድ ይልቅ እሳት በማጥፋትና ጉዳቱን በመቆጣጠር ዳሜጅ ኮንትሮል ስራ ላይ ተጠምዶ ይቆያል። ሁለተኛው ተጽዕኖም የፕሬዚዳንቱ የስነ ልቦና ሁኔታና የቁጣ ምላሽ ነው። ዶናልድ ትራምፕ ክህደትንና ታማኝነት ማጣትን በቀላሉ የሚቀበሉ መሪ አይደሉም። የቅርብ ሰዎቻቸው በቅሌት ሲወድቁ ወይም ሲከዷቸው ይህንን እንደ ግሌ ጥቃት የመቁጠር ዝንባሌ ያላቸው። ይህም ወደ ሁለት አደገኛ ምላሾች ሊመራቸው ይችላል። የመጀመሪያው የበለጠ ወደ ውስጥ ማግለል ወይም ኢንክሪዝድ አይዞሌሽን ነው። ፕሬዚዳንቱ ከታመኑ የካቢኔ አባላትና ከባለሙያዎች ምክር ከመስማት ይልቅ እምነት ከሚጥሉባቸው ጥቂት የቤተሰብ አባላትና ታማኝነታቸው ላስመሰከሩ እንደ ካሽ ፓቴል ላሉ ሰዎች ብቻ መደገፍ ይጀምራሉ። ይህም የተለያዩ አመለካከቶችንና አማራጮችን ከመስማት ይልቅ የራሳቸውን ሀሳብ ብቻ የሚያስተጋቡ ሰዎች ክበብ ውስጥ እንዲገቡ ያደርጋቸዋል። ይህ ደግሞ ሚዛናዊ ያልሆኑና አደገኛ ውሳኔዎችን ሊያስከትል ይችላል። ከዚያም የበለጠ ያልተጠበቁና ግልፍተኛ ውሳኔዎች ይከተላሉ። ከውስጥ በሚመጣው ጫና የተነሳ ፕሬዚዳንቱ ትኩረታቸውን ለማስቀየር ወይም ጥንካሬያቸውን ለማሳየት ሲሉ በውጭ ፖሊሲ ላይ ድንገተኛና ጠባጫሪ እርምጃዎችን ሊወስዱ ይችላሉ። ለምሳሌ ያልጠበቀ የንግድ ጦርነት ማወጅ፣ ከአንድ ዓለም አቀፍ ስምምነት መውጣት
ወይም ያልጠበቀ ወታደራዊ እርምጃ መውሰድ የውስጡን ቀውስ ለመሸፈን የሚጠቀሙበት ቀጣይ ስልት ሊሆን ይችላል። ሶስተኛውና ከሁሉም በላይ አሳሳቢው ተጽዕኖም የአሜሪካንን ዳግም ታላቅ የማድረግ ንቅናቄ ራሱ ላይ የሚኖረው ተጽዕኖ ነው። ይህ ንቅናቄ የተመሠረተው ዋሽንግተንን ከሙሰኞችና ከልሂቃን የማጽዳት ቃል ኪዳን ነበር። አሁን ግን የትራምፕ የራሳቸው ሰዎች የንቅናቄው አራማጆች እንደ ፓም ቦንዲ ሳይቀሩ በሙስናና በቅሌት ተዘፍቀው ሲገኙ የንቅናቄው መሠረታዊ የሞራል የበላይነት ጥያቄ ውስጥ ይወድቃል። ይህም ደጋፊዎቻቸውን ግራ ያጋባል። እኛ የምንዋጋው ለዚህ ነበረው የሚል ጥያቄንም እንዲያነሱ ያደርጋል። የቻቬዝ ድሬመር መልቀቅ የበረዶ ጫፍ ብቻ ሊሆን ይችላል። የዋና ኢንስፔክተሮች ምርመራ እየቀጠለ ሲሄድ ተጨማሪ ባለሥልጣናትም በክስ ሊጠየቁ ወይም ስልጣናቸው እንዲለቁ ሊገደዱ ይችላሉ። የዋይት ሀውስ የሚሽከረከር በር ከምንጊዜውም በላይ በፍጥነት ሊንቀሳቀስ ይችላል። የካሽ ፓቴል የፍርድ ቤት ክስም የትራምፕ አስተዳደር ከሚዲያ ጋር ያለውን ጦርነት ወደ አዲስ ምዕራፍ ያሸጋግረዋል። ፓቴል ክሱን ካሸነፈ ይህ ለትራምፕና ለደጋፊዎቻቸው ትልቅ የፕሮፓጋንዳ ድል ይሆናል። ነገር ግን በፍርድ ሂደት ወቅትም ተጨማሪ አውዳሚ መረጃዎች ከወጡ ወይም ክሱን ካጣ ይህ በኤፍቢአይ ተቋም ብቻ ሳይሆን በትራምፕ የቅርብ ሰዎች ታማኝነት ላይ ትልቅ ጥቁር ነጥብ ሆኖ ያልፋል። በቀጣይ የሚመጣው የአጋማሽ ዘመን ምርጫ ከተለመደው የኮንግረስ መቀመጫ ፉክክርነት አልፎ በዶናልድ ትራምፕ አስተዳደር ላይ የሚሰጥ ህዝብ ውሳኔ ይሆናል። ዲሞክራቶችም እነዚህን ቅሌቶች እንደ ዋና የመከራከሪያ ነጥብ በመጠቀም የሙስናና ትርምስ አስተዳደር የሚል ትርክትን ይዘው ይቀርባሉ። ሪፐብሊካኖች ደግሞ ይህ ሁሉ የግራ ዘመም ሚዲያና የጥልቅ መንግስት ሴራ ነው በማለትም ለመከላከል ይገደዳሉ። በስተመጨረሻም ይህ ሁሉ ቀውስ የሚያሳየን አንድ ነገር ነው። የትራምፕ ፕሬዚዳንታዊ ዘመንም በታላቅ ቃል ኪዳን የጀመረ ቢሆንም አሁን ግን ህልውናው እየተፈተነ ያለው በራሱ ጥላ ስር ነው። ስርዓቱ እየተንገዳገደ ነው። የመተማመን መሰረቱ እየተሸረሸረ ነው። ፕሬዚዳንቱ ይህንን ከውስጥ የመጣ ማዕበል ተቋቁመው መርከባቸውን ወደ ማድረስ ይችላሉ ወይንስ በታሪክ መዝገብ ላይ በታላቅ ቃል ኪዳን ተጀምሮ በራሱ ክብደት በፈረሰ አስተዳደር ስም ይሰፍራሉ? የዋሽንግተን ድራማ አሁንም መጋረጃውን አልዘጋም። እያንዳንዱ ቀን አዲስ ገጸ ባህሪን፣ አዲስ ቅሌትንና አዲስ ጥያቄን ይዞ ብቅ ይላል። ዓለምም የዚህን ታሪክ የትርኢት መጨረሻ ለማየት ትንፋሿን ውጣ ትጠባበቃለች።